ትልቁ ካሮት። በአንድ ወቅት ኬሮ የተባለ በጣም ደስተኛ ጥንቸል ነበረ። ኬሮ ካሮት መብላት በጣም ይወዳል። አንድ ቀን ጠዋት ለቁርስ የሚሆን የሚጣፍጥ ነገር ፍለጋ ወጣ። ኬሮ በጫካው ውስጥ ሲጓዝ አንድ አረንጓዴ ቅጠል ከመሬት ወጥቶ አየ። ይህ ትልቅ ካሮት መሆን አለበት ብሎ አሰበ። ኬሮ በጣም ተደሰተ። ኬሮ የካሮቱን ቅጠል ይዞ መጎተት ጀመረ። ጎተተ፣ ግን ካሮቱ ሊወጣ አልቻለም። ካሮቱ በጣም ትልቅ ነበር። በዚህ ጊዜ ሾኮ የተባለች ሽኮኮ መጣች። ኬሮ፣ ምን እያደረግህ ነው? ብላ ጠየቀችው። ኬሮም፣ ይህን ትልቅ ካሮት ላወጣው ነው ግን ከበደኝ አላት። ሾኮም፣ እረዳሃለሁ አለችው። ኬሮ የካሮቱን ቅጠል ያዘ፣ ሾኮ ደግሞ የኬሮን ወገብ ያዘች። ሁለቱም በአንድ ላይ 1 2 3 እያሉ ጎተቱ፣ ግን ካሮቱ አሁንም አልወጣም። ቲቲ የተባለች ትንሽ ወፍ በረር ብላ መጣች። ጓደኞቼ፣ ምን እያደረጋችሁ ነው? ብላ ጠየቀች። ኬሮ እና ሾኮ የታገሉትን ነገሯት። ቲቲም፣ እኔም እረዳችኋለሁ አለች። ቲቲ በምንቃሯ የሾኮን ጭራ ያዘች። ሾኮ የኬሮን ወገብ ያዘች። ኬሮ ደግሞ ካሮቱን ያዘ። ሁሉም በአንድ ላይ በረጅሙ ተንፍሰው መሳብ ጀመሩ። ድንገት ሆፕ የሚል ድምፅ ተሰማ። ትልቁ ካሮት ከመሬት ውስጥ ተመንጥቆ ወጣ። ኬሮ እና ሾኮ በደስታ መሬት ላይ ወደቁ። ዋው! እንዴት ያለ ትልቅ ካሮት ነው! አለች ቲቲ። ኬሮ በጣም ደስ አለው። ሁላችሁም ስለረዳችሁኝ አመሰግናለሁ አላቸው። ሦስቱም ጓደኛሞች ካሮቱን ተካፍለው መብላት ጀመሩ። ካሮቱ በጣም ይጣፍጥ ነበር። ኬሮ እና ሾኮ በደስታ ተቃቀፉ። አብሮ መስራትና መረዳዳት ምንኛ ደስ ይላል!